ወንድም መምህር ገረመው እንዴ አንተን አይደል እንደ የምፈልገው እዚህ ቆሜ የምጠብቅ የሄኖክ አባት ነኝ በስንቱ ባላለው እሺ እንዴት እሺ በስንቱ ባላለው አልኩ ሄኖክ በስንቱ አባቱ ነኝ ሄኖክ እዚህ የሚማር ሄኖክ አዎ ስንተኛ ክፍል ነው አራተኛ ክፍል ሄኖክ በቀለ ነው አይደለ የምን በቀለ በስንቱ አልኩ እኮ ሄኖክ በስንቱ አራተኛ ቢ ጸጉረ ልጫ ቀይ ደስ ያለው ልጅ እንዴት ሄኖክ ነገር እኮ እሺ ምታዘዝ አይ አይደለም እዚህ እግር ኳስ ጨዋታ አለ መሰለኝ አስገባው ሊሉኝ እንዳይሆን እሱን አስገብቼ በፍጹም ቡድኑ እንዲሸነፍ አላረጋም አይደለም የሆነ ፕሮግራም አለ አንተ ዝፈን ብለው ነው እንጂ ዝፈን አልኩት እንዴ የሆነ ዝግጅት አለ መሰለኝ የስፖርት አስተማሪ ተዘፍናለ ብሎኛል ብሎ ለሊቱ ሙሉ ሲለማመድ ሲያስቸግረን ነው የሚያድረው አይ ያው ድድ ቀን እኮ ያው ኳስ ምናም ስለማይሆንለት ያው ከተማሪዎች ጋር አብሮ እንዲዘምር ነው እንደዛ ነው እንጂ ብቻውን ዝፈን ያላልኩትም አላልኩትም ለብቻ ተዘፍናለ አላልከው አረ ሄኖክ በየትኛው ድምጽ ነው የሚዘፍነው እኮ ገርሞኝ ነው በቃ እኔ ልሂድ እኔም ነው አንተ ግን ምንድነው ስራ ያው እኔ ዋና ምናምን ትሞክራለህ እንዴ ዶሮ ሀረር ሆኜ ሞክር ነበር የሆነ አቋም የዋናተኛ ነው የሚመስለው አይደለ ሞክር ነበር ይሄ በጀርባ ምናምን ቢራቢሩ በጣም እችል ነበር አንተ አስተዋይ ሰው ነህ እንዴ ነኝ በል ክላስ አለሽ መልካም እሺ ቻው ለምን ታንሾካሹካለህ ሄኒ ማሚ አሁን እኮ አንሾካሹክሽ እሺ ሶሪ ይቅርታ የኔ ስህተት ነው ድምጽህን ከፍ አድርግ እሺ እንደ አዲስ እንጀምር ፀሐዬ ሄኒ ዘፋኝ መሆን ነው አይደል የምትፈልገው ስለዚህ በልበ ሙሉነት ድምጽህን ከፍ አድርገህ በኮንፊደንስ በለው አሁን እንደ አዲስ እንጀምራለን ደመቀች እሺ ብርሃኗን ለኛ ማለት አዎ ይሩቴ እንዴ ልጅሽ አይደል እንዴ ምን አለ በተተው ለምንድን ነው የምታስጨንቂው ለምን ነው የማያርፈው እሱን ተውና ለምንዳችን ቀጥለኝ ብርሃኗን በልሲ ብርሃኗን እኔ አባቱ ባልደረስለት በዚህ ድምጹ ነበር ሊዘፍን የነበረው ምን ሆነሃል በስዬ ልጅ አይደል እንዴ አበረታታው እንጂ ይሩቴ ፕሮግራሙ የለም አስተማሪውን አውርቼው እኮ መምጣቴ ነው የምርህን ነው አዎ ልጅ ሄኖክ አይዘፍንም እጅህን ከልጄ ድምጽ ላይ አንሳ አይቀርብም ብየዋለሁ በስዬ እንዴት በልጅ ላይ ሄን ታደርጋለህ እነዛን ሰዎች እኮ ነው የሆንከው እነማ እነዚህ አንተ የምትላቸው የናጡት ነካሽ አይደለም ባንዳ እንዴት በልጅ ላይ ባንዳ ትሆናለህ አንተ ያደረከውን ደግሞ እኔ ማድረግ የሚያቅተኝ እንዳይመስል ምን ልታረጊ ዝም በል ይሩቴ አይሆንም ዝም በል ሰቡን ይዞ ነው መቀመቅ የሚወርደው እኔ ስማኝማ እኔ አስተማሪውን እጅ አናግረዋለሁ እሺ የሙዚቃ ውድድር ይቀጥላል ቅድም ያስጠናሁን በደንብ ያዘው ተይ ይሩቴ ተይ ይቆጭሻል ሄኖክ በስንቱ አልኩ እኮ መምህር ገረመው እዚህ ነገር እኮ ምንም ቢተወኝ አልቻለም አይዘፍንም አልኩኝ አይደል እንዴ በቃ አይዘፍንም ለምንድን ነው ማይዘፍነው ይዘፍናል እናትና አባት ተግባቡ እንጂ ለየመጣችሁ ግራ አታገቡ ማስተማር በራሱ ምን ያህል ከባድ እንደሆነ አልገባችሁም እንኳን እንደዚህ ያለ ነገር ተጨምሮ እንዴ ታው እንጂ ስማይ መምህር ገረመው እኔና አባቱ ተስማምተናል ስለዚህ ሊካሄድ የነበረው ፕሮግራም ይቀጥላል ሰረስኩት በቃ አለቀ የለም ለምንድን ነው የምትሰርዘው ልጄን ካጓጓችሁ ልጄን ካስለፋችሁ በኋላ ለምንድን ነው የምትሰርዙት እሺ በቃ እንዳልሽ እናደርጋለን አመሰግናለሁ እኔ ምንሽ ዋና ምናምን ትሞክሪያለሽ እንዴ እንዴት ነው
የሆነ አቋምሽ ዋናተኛ ይመስላል። ዋና ብትሞክሪ የሚሳካልሽ ይመስለኛል። ኧረ እኔ ሞክሬው አላውቅም። ሲመሽ ብትሞካከሪ የሚሳካልሽ ይመስለኛል ነው። እውነትህን ነው? አስቤ አላውቅም ነበር። አየሽ፣ እኔ ትውልድ ስቀርጽ ልጆች ላይ ብቻ አላተኩርም። ወላጆችን መቀረጽ አለባቸው። እማ ታውቂያለሽ ግን አንቺን በጣም እንደምወድሽ። እውነትህን ነው የኔ? አዎ እውነቴን ነው። ካንቺና ካባ አንቺን ነው የምወደው በጣም። እሺ የኔ ግን ደግሞ አባትህን መውደድ አለብህ። እሺ እሱንም እኮ ወደዋለሁ፣ ግን ሌባ ሊገላችሁ ከመጣ መጀመሪያ ማድነው አንቺ ነው። ዛሬ ደግሞ በጧቱ የምን ጉድ ነው የምታወራው? ጉድ እኮ አይደለም፣ አባ እኮ ነው ያስመረጠኝ። በልሽ አሁን እሱን ተውና ሰዓት ረፍዷል፣ እንውጣ። ተነስ ጌታዬ። የኔ አንበሳ ልጅ ዛሬ ታኮርኛለሽ አይደል? ወዴት ነው በእሑዱ? ዛሬ እኮ ነው የእግር ኳስ ግጥሚያው። ሄኖ ካልነገረህም እንዴ? እና ቢኖርስ? እሱ አይጫወትም ብሎኛል እኮ አስተማሪው። አትጫወትም እኮ አንተ ልታስከለክለው የነበረውን እኔ እጅ አስተካክየው ዛሬ በተማሪ ፊት የኔ አንበሳ ይዘፍናል። አይዘፍንም። ይዘፍናል። አይዘፍንም። ይዘፍናል ተብሎ ስሙ ተለጥፏል የመክፈቻ ፕሮግራሙ ላይ። እና ዝም ትያለሽ? እኔ ምን ላድርግ? ዘፍናለሁ ካለ እኔ ምን አገባኝ? ምን አገባኝ? ገደል ሲገባ ዝም ብለሽ ታያለሽ እንዴ? ይኸውልሽ ሂሩቴ፣ ያ ገረመው የሚባለውን አስተማሪ ነግሬዋለሁ። ልጄን ለኔ ተውልኝ፣ ከልጄ ድምጽ ላይ እጅህን አንሳ ብየዋለሁ። ስለዚህ አይዘፍንም። ደና አስተካከልኩትን መልሰሽ አበላሸሽው ማለት ነው። ምንም የተበላሸ ነገር የለውም በስዬ። አንተ ያበላሸውን ነው እኔ ያስተካከልኩት። ስለዚህ ይዘፍናል ዛሬ አይደል? ኧረ ተይው ይቅርብህ። እና ሁሉ ዘፍን ነው ማለት ነው? አዎ ሞሞሞሞ ልትል ብቻ እንደው የኔ ሌላ ዘፈን አጥልተናል እኔና ሄኒዬ አይደል? ከዚህ ነው ጌታ። አንቺም ትዘፍኛለሽ? አሁን እኛ ልንሄድ ነው። አትሄዱ? ኧረ እኔ ስንቴ ቢሰራ አለብኝ። አትሄዱ? ኧረ ተይው። አትሄዱ? ጥሩ ና ሄኒዬ። እኔ እናንተ ዘፈናችንን ከጨረስን በኋላ የተለማመድነውን እንዳልከኝ አይስክሪምህን ገዛልሃለሁ። እሺ ሄኒዬ? እኔ ትምህርት ቤት መቀየር እፈልጋለሁ። የሄኖክ ፕሮግራም ላይ ምን ተፈጠረ ነው ያልከኝ? ያው ሄኒ የማይችለውን ትችላለህ፣ የማይሆንለትን ይሆንልሃል ብዬ ትንሽ ጓደኞቹ ፊት ትምህርት ቤት ውስጥ አሳፍሬዋለሁ። በእርግጥ ልጆች የሚፈልጉትን ነገር ማሟላት የወላጅ ግዴታ ነው። ግን ደግሞ የማይሆነውንም አይሆንም፣ ጥሩ አይደለም፣ ልክ አይደለም ብለህ መከልከል ተገቢ ነው አይመስልህም? ሁሉም ነገር እኮ እሺ አይባልም።